ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎች። ሌብነቱን ተከትሎ ስራና ክህሎት ሚኒስቴር ሰሞኑን እያሰረ ነበር ባለስልጣኖቹ። አሁንም ማሰር ቀጥሏል። መንግስት ማለት ነው። ከነሱ ማሰር ከስራና ክህሎት ሚኒስቴር ሰሞኑን ከፍተኛ ትናንትናም ስለ ሳውዲ አረቢያ ስናወራ ምን ያህል ሙስና እንደሚፈጸምበት መስሪያ ቤት አድርገን ነበር። ዛሬ በወጣው ዜና መሰረት 2 ከፍተኛ አመራሮችም በጸጥታ ኃይሎች ከቢሮአቸው ተይዘው ታስረዋል፣ ተወስደዋል። በትናንትናው ዕለት በቁጥጥር ስር የዋሉትም የውጭ ሀገር ሰራተኛ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሌና የስራ ገበያ መረጃ ስርዓት ፕሮጀክት ጽሕፈት ቤት ኃላፊ አቶ ብርሃኑ አይልካ ናቸው። የጸጥታ አካላቱ አመራሮቹን ከያዟቸው በኋላ በቢሮአቸው ውስጥ የሚገኙ ሰነዶችና መረጃ ማያያዎችን ሲሰበስብ እንደነበር ተመልክቷል። እንግዲህ እነዚህ ሰዎች ለምን ተያዙ እያልን አይደለም። ሙስና በጣም አደገኛ ሰራተኛ የሚልከው ነው። ዛሬ አንዱ የታሰረው የቤት ሰራተኞችን የሚልከው ግን የሚያሳዝነው ምን መሰለሽ፣ ከአሁን በፊትም ታስረው የነበረው አንዱኛው ኃላፊው ማን ነው ብርሃኑ ማን የሚባለው የተጠየቀበት መጠየቅ የተመሰረተበት ክስ ፌዝ ነው። አይሽ ሙስናው ከጣራ በላይ ሲሄድ ለማስመሰል የሚታሰሩ ነው ይመስልሽ። አንዳንድ በቀን 20-30 ሚሊዮን ብር ነው ሲዘርፉ የኖሩት። እንደነገርኩ ጉድ የሚያሰኝ ነገር ነው። እንደዛ ሆኖ የተመሰረተበት ክስ ግን ባለፈው ሳምንት ምን የሚል ነው? በ28 ሚሊዮን ብር ብክነት የሚል 28 ሚሊዮን ብር የ2 ቀን የ3 ቀን ወጫቸው ነች። የሚጠጡት መጠጥ አገር ቤት አይመረት። በጣም ጉደኛ እንትኖች ናቸውና አሁንም እነዚህ ተያዙ ይባላል፣ ዜናው ይሰራል። ሙስናን የመታገል ነገር ያለ ይመስልሽ። ነገ ጧት የሚመሰረትባቸው ክስ በ10 ሚሊዮን በ5 ሚሊዮን ጥፋት ነው የሚባለው እና ዛሬም 2 ሰዎች ታስረዋል ከነዚሁ መስሪያ ቤት የሚለውን ለማመላከት ነው። ልክ ነው። ህግ እያስከበርን ነው ለማለት ብለው ያስራሉ፣ ይፈታሉ። ሰው ተሯሮ በጓሮ ነው ሁሉ ነገር እየተሰራ ያለው። በነገር ላይ መንሱር ተፈታ መሰለኝ ልበል። መንሱር ተፈታ። መንሱር በ800 ሺህ ብር ተፈቷል። 3 ቀን ሆነው መሰለኝ 3 ቀን ሆኖታል። እንደ አዲስ ብቅ ማለት ጀምሯል። ደግሞ ቪዲዮ ላይ አቀባበል አደረጋችሁ አድርጉልኛል። ብለዋል መሰለኝ። እንግዲህ አላቅም ሲፈታ ለተቀበሉት ሽቶ ይንፋን አወኩ። ግን ቪዲዮ ላይ ብቅ ማለት ጀምሯል። እንደ አዲስ ትምህርት ወስዶ ጋብ ቢያደርግ ጥሩ ነው። ትንሽ ራሱን ሰብሰብ ቢያደርግ ማለት ነው። መቲ ሌላ አንድ መረጃ አንቺ አጋራሽኝ አለ። በቆቃ ሾፌሮች ከሾፌሮች አንደበት በጣም የሚገርም የሚያሳዝን ነው። አመጽ እያሰሙ ነው ሾፌሮች። ከአንድ ቦታ በላይ በአንድ መኪና እንዴት ነው በተደጋጋሚ የኮቴ የምንጠየቀው የሚል ጥያቄ ሲያነሱ እንደተመለከትኩት ደበደቧቸው። ሚኒሻዎች ሲደበድቧቸው ምንድነው የነሱ ሪአክሽን የሚለውን መቲ አብረን እንመልከተው። ቆቃ ላይ ነው ይሆናል ምንድነው ሹፌር እየሆነ ያለው ተመልከት። ቆቃ ከተማ ላይ ነው። ያው ሀገሩ እንደሆነ መሮታል፣ አብዷል። ምንም መሮታል። የሚናገሩትን ንግግር እንዳይገባ ብዬ ነው። ራሳችን እንከላከል ተነስ ይላሉ። እስከዛ ድረስ ነው የደረሰው ይሄ አመጽ። ሾፌሮች ቆቃ ውስጥ ማለት ነው የተፈጸመባቸው በደል ነው። መጨረሻ ላይ እንደውም ወደ ራሳቸው ወደ መከላከል ያመራሉ። እስከ መቼ ነው ዝም ብለው በልተነስ ምናምን ተያዝ ብለው እንደዛ ሁሉ የሚያደርጉበት ሁኔታ ላይ ነው። በሁሉም አቅጣጫ ኢትዮጵያ ውስጥ እየተፈጸመ ያለው በደልና ግፍ እጅግ በሚያስደነግጥ ሁኔታ ተባብሶ እየቀጠለ ነው። ይሄ ደግሞ ምንድነው የሚለው መጽሐፉ የምጣር ምልክቶች ናቸው። የመጨረሻው ለምጽአት ቀን የመጨረሻው ቀን ምልክቶች እንዳሉት ሁሉ ለመንግስትም መጨረሻ ለመንግስታት ለነገስታት መጨረሻ ምልክቶች አሉ። እንዲህ አይነት ምልክቶች እዚህም እዚያም ብቅ እያሉ ነው። እየተመለከትን ነው። ቁጣዎች፣ አመጾች እየተቀጣጠሉ ነው።
ሌላው እንግዲህ ዛሬ ምን ሄደው መቲ ወደ ምክክር ኮሚሽኑ ባጭሩ እንመልከት። ወደ ቀልዱ ኮሚሽን ማለት ነው። ተመልካቾቻችን እነ ሽመልስ አብዲሳ ሰው አሰማርተው እኔ ያው እንትን አላልኩበትም ለቁም ነገር እየወሰድኩት አይደለም፣ ግን መረጃውን ማወቅ አለባቸው። ረግጠው ወጥተዋል የምክክር ኮሚሽኑ ተወያዮች በትናንትናው ዕለት ከሽመልስ አብዲሳ በተለይ ከኦህዴድ ቢሮ የመጡ ሰዎች ጫና አድርገውብናል በሚል ማለት ነው። ጫና የተደረገው አሁን የኦህዴድ ተወያዮች ዋና ትኩረታቸው ምን ላይ ብቻ ሆነ? ሌላውን አጀንዳ ትተው አዲስ አበባ የፌደራል ከተሞች ድሬዳዋና ሞያሌ የኦሮሚያ ናት የሚለው ላይ ብቻ ማለት ነውና ትናንትና ከተቀመጠው እንትን ውጭ እንጡ ተብሎ ከፍተኛ ጫና በማስፈራራት በተለያየ ነገር ሲያደርጉባቸው ይሄን ሐሳብ ካላደረጋችሁ ብለው ማለት ነው ረግጠው ስብሰባውን ወጡ። እንደውም ማን ነው ፊኒ ፕሬስ ነው ምናልባት ትናንትና የተወለደ ልጅ ካለ እርገጤ ነው የሚባለው ብሎ ነበር። ያው ባለፈው ምክክር ተወልዷል፣ አንዴ ደግሞ ኮሚሽን ተወልዷል እና ትናንትና ብዙዎች ከረገጡ በኋላ ጫና እየተደረገብን ነው ባለስልጣን ካሉ በኋላ ፕሮፌሰር መስፍን አርአያ ኮሚሽነሩ መጥተው እኔ የምር አይመስለኝም የማስመሰል ነው ግን የተናገሩትን አንዴ እንስማቸው። ኮሚሽነሩ መጥተው ባለስልጣናትን ለመገሰጽ ሞክረዋል። አንዴ እንስማቸው ምን እንዳሉ። አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ፣ የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የእነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነን። ለሁላችንም ፊታችን ያለችው መሃላችን ያለችው ከጀርባም ከጎናችን ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለን። እንግዲህ እቺ ንግግር በመንግስት ሚዲያ ነች እንድትተላለፍ የተደረገችው እንትኑ ማስመሰል ነው። እቺ አገራዊ ምክክር ኮሚሽኗን ዞሮ እዚህ የመጣችሁት ባለስልጣናት እኩል እንድትመካከሉ እንጂ እንድታስፈራሩን አይደለም እንድትጫኑ አይደለም የሚል ይሄን ነገር ከተናገሩ በኋላ መልሰው ገቡ። እንደገና ሌላ ትርምስ ተፈጠረ። ፖሊሶች ሁሉ ገብተው ነበር። በዚህ ሁኔታ ላይ ነው ዋናው ነገር አዲስ አበባ፣ ፊንፊኔ፣ ድሬዳዋ የኦሮሞ ናት የሚል ነው ጫናው ማለት ነው። ጫናውና አንዳንዶች አሉ አስመሳይ እንትኖች ይሄ አይሆንም ምናምን ብለው እንትን የሚሉ ማለት ነውና ምን ለማለት ፈልጌ ነው ከሁሉ በጣም የሚገርመው መቲ ለመናገር የፈለኩት ዓለም የዝንጀሮ ፖለቲካ የተባለን የዘረኝነት ፖለቲካ በተጸየፈበት በ21ኛው ክፍለ ዘመን በአንድ ታላቅና ታሪካዊ ሀገር ላይ እንዲህ አለ አዲስ አበባ የኔ ድሬዳዋ ከኛ ይሄኛው ያንተ ያኛው የኔ እያለ መሬትን አስከሬንን ሳይቀር በዘር የሚሸነሽን ኢትዮጵያ የሚለውን ቃል በራሱ ላይ የተነቀሰ ነገር ግን በተግባር እጅግ ጠባብ ኋላ ቀርና ዘረኛውን አመራር ጨርሶ አያስፈልግም። እኔ አጀንዳውንም ለመስማት ኢትዮጵያን ዲዘርቭ አናረግም ነው ምንም ይወሰን። እንዲህ ያለ አጀንዳ በዚህ ዘመን ለስልጣኔ ቀደምት በሆነ ለመንግስታዊ አስተዳደር ቀደምት በሆነች ሀገር ላይ የዚህ አይነት አጀንዳ ላይ ተወያየው ማለት ሁሉ ራሱ ዲዘርቭ አናረግም። እንዲህ ያለውን ከዘመኑ ጋር መሄድ የማይችል እጅግ ጠባብና ኋላ ቀር አካል ከኢትዮጵያ ሕዝብ ጫንቃ ላይ አራግፎ ከመጣል ውጭ ሌላ አማራጭ አለ አይመስለኝም። ከምሬ ነው የምልሽ። አንድ ፍለጋ የሚል ግጥም ነበረኝ መቲና አጭሁ 3 መስመር ናትና ሰብአ ሰገል መሪ ኮከብ ቢያገኙ ወደ ሰላም ንጉስ ደረሱ። ኢትዮጵያን መሪ ኮከብ አጥተው እርስ በርስ ተጨራረሱ። እንደ ሰብአ ሰገል ትጋት ልባችን ፍለጋ ፈለገ ወደ ሰላም መንገድ የሚወስደን መሪ ኮከባችን የታለ እያለ ፍለጋችን ለመጀመር ጀመርን ማሰስ ፍለጋችን ይቀጥላል ኮከቡ እስከሚገኝ ድረስ የሚል ነው ሐሳቡ። ያን ኮከብ ለማግኘት ኢትዮጵያን ፍለጋችን ይቀጥላል። መሪ ኮከብ ነው ወደ ሰላም የሚያደርሰን እኛንም። እነሱ በዛ ኮከብ ተመርተው ሰላም ንጉስ እንደደረሱ ኢትዮጵያን ወደ ሰላም የሚያደርሳት መሪ ገና አልተገኘም። ገና ዘረኛ መሪ ነው። ገና ሄሜኔ ያሜኔ የሚል ነው። እኔ ምንም ይወሰን አዲስ አበባ ኢትዮጵያ ናት ይባል ይሄ አጀንዳ ራሱ መጽሐፉ
እንዴት የቆሸሸ ፖለቲካ የሚሰነፍጥ ፖለቲካ እንደሆነ የኢትዮጵያ ፖለቲካ እንድንመለከት ነው። ገና ወደ ሰላም የሚደርሰን መሪ ኮከብ አልተገኘም ኢትዮጵያውያንን። ይህን ያልኩሽ በዚህ ብቻ አይደለም፣ መቲ የሚቀዳ ነው።